በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አጋጣሚ ዛሬ የምገኘው ባህር ዳር ነው። ባህር ዳርም የመጣሁት ታላቁ አባታችን ባህታዊ አባ ኃይለ ኢየሱስ ወደ እግዚአብሔር ስለተወሰዱ ለረፍታቸው ለሥርዓተ ቀብሩ ወደ ቅዱስ ሚካኤል ገዳም በዛ ስላረፉ እዛ መጥቼ ነው። በዛ አጋጣሚ ግን አሁን ያለሁበት ቦታ ከተወሰኑ ዓመታት በፊት መጥቼ በባህር ዳር ጽርሐ ጽዮን ቅድስት ማርያም ገዳም እጅግ የሚደንቅ ነገር ስላየሁ አጋጣሚ ደግሞ የገቢ ማሰባሰቢያ አሁን የፊታችን ዓርብ፣ ቅዳሜ፣ እሁድ ታኅሳስ 10፣ 11 እና 12 በእነዚህ ቀናት የተዘጋጀ ለዚህ ለሚሰራው ሥራ ማስጨረሻ እና እርዳታ እንዲሆን የገቢ ማሰባሰቢያ በመስቀል አደባባይ ባህር ዳር በአካል ይደረጋል። ሊቃውንተ ቤተ ክርስቲያን መምህራን አሉ። ከዛ ባሻገር ደግሞ በመላው ዓለም የምትገኙ የዚህ ቦታ በረከት እንዲያመልጣችሁ አልፈልግም። ብዙ ጊዜ እንደዚያ ነገር መልእክት ሳስተላልፍ ከገዳማትም ከተለያየ ቦታ በትክክለኛ ያየሁትን የኔን አይን የእናንተም አይን እንዲሆን ፈልጌ ነው። 6 መንበር ይኖረዋል። 2 ታላላቅ መቅደሶች ከላይና ከታች ይኖረዋል። የሁለቱም መቅደሶች ቤተልሔሞች በራሳቸው ናቸው። ቦታው መቅደሱ ብቻ ያረፈበት በኢትዮጵያ ውስጥ የለም። የመጀመሪያው ነው የሚሆነው። 5220 ካሬ ሜትር ላይ ነው። እንደዚህ አይነት ቤተክርስቲያን ህንጻ በኢትዮጵያ ውስጥ አልተሰራም። ይሄንን አይቼ ለእናንተ ይሄንን መልእክት ባላስተላልፍና እናንተ ደግሞ ይሄንን ነገር ባትረዱትና ባታውቁት ስለሚቆጨኝ ነው። መጥቼ ከቀብሩ በኋላ ማየት አለብኝ ብዬ በዚህም እመቤታችን ተሳልሜ ተራራ አለ፣ በጣም ትልቅ ተራራ። ተራራው ላይ ደብረ ቅዱስ ነው የሚባለው። ከዛ እንደገና መስቀል አለ፣ በጣም ትልቅ መስቀል ነው። ከመቅደሱ ቆሜ ወደ ላይ ወደ ጉልላቱ ወደ ጫፍ ስመለከት ወደ 57 ሜትር ርዝመት ያለው